ማታ ሰርቸው ነበር ይሄን ቪዲዮ ድጋሚ ሰራላችኋለሁ። ለምን ቲክቶክ እንደያዙ አላውቅም፣ ግን ይሄ ኢትስ ቢግ ኒውስ። ጃፓን በታሪኳ ለመጀመሪያ ጊዜ ሴት ጠቅላይ ሚኒስትር መምረጧ ተነግሯል። እንግዲህ ጃፓን ውስጥ አሁን ጃፓን የዓለማችን ትልቋ አምስተኛ ትልቋን ኢኮኖሚ እየመራች የምትገኘው ሴት ነች። ሳናይ ታካይቺ ትባላለች። ዋይ ኢዝ ዘ ቢግ ዲል? ለምንድን ነው ቢግ ዲል የሆነው ብላችሁ ታስቡት። አንዴ የመጀመሪያ ሴት መመረጧ ነው ለመጀመሪያ ጊዜ፣ ሁለተኛ ደግሞ ወንዶች በጣም ዶሚኔት የሚያደርጉት የጃፓን ገቨርንመንት ላይ ሴት ነጥራ መውጣቷ ነው። ሶስተኛው ደግሞ በጣም ከዶናልድ ትራምፕ ጋር ሰዎች ያመሳስሏታል። ኮንዘርቫቲቭ አይዲያ እና በጣም ፋር ራይት የሆነ አሳሰብ እንዳላት ይነገርላታል። እንግዲህ ብዙ አሁን ዓለም ላይ ያሉ መሪዎች አብዛኞቹ ወደ ኮንዘርቫቲቭ እንትናቸው እየሄዱ ነው። ይሄ ፋር ራይት የሆኑ መሪዎች የዓለማችን ትልቅ ፓወሮች እያዙ ነው የሚገኙት። ፖላንድ የምትመለከቱ ትንሽ እንኳን ያው ጆርጂያ ሜሎኒ ትንሽ አለባት ወደ ኮንዘርቫቲቭ ሳይድ ታዘነብላለች። ደግሞ ሳናይ ታካይቺ ይሄ እዚህ ጋር የምትመለከቱት በቅርቡ የተገደሉት የቀድሞ የጃፓን ጠቅላይ ሚኒስትር ሺንዞ አቤ ናቸው። እንደተባለውም አልቀረም ይህች እንስት ጠቅላይ ሚኒስትር ማለት ነው የመጀመሪያ ስራዋ የሆነው ዲፖርት ማድረግ ነው። ኢሊጋል ኢሚግራቶች ነው ደግሞ በህገወጥ መንገድ ጃፓን ውስጥ እየኖሩ የሚገኙ የሌላ ሀገር ዜጎችን ከጃፓን ማስወጣት ነው የመጀመሪያ ስራዋ። ዶናልድ ትራምፕ የምታስታውሱ ከሆነ መጀመሪያ ስልጣን ላይ ከመጣና ከኢምፕሊመንት ካደረጋቸው ህጎች መካከል የመጀመሪያው ምንድን ነው? ዲፖርት ማድረግ ነው። ህገወጥ ስደተኞች ነው ደግሞ ኢሊጋል ኢሚግራንቱን ከአሜሪካ ማስወጣት ነው። ትናንትና በወጣው መረጃ እንደሚያሳየው ደግሞ ዶናልድ ትራምፕ ስልጣን ከያዘ በኋላ ከ500 ሺህ በላይ የሚሆኑ ሰዎችን ዲፖርት ማድረጉ ተነግሯል። እንግዲህ ሳናይ ታካይቺም የመጀመሪያ ስራ ይሆን ምድረ ቁማርተኛ እንግዲህ ስልክ ቁጥርህንና ስምህን ያው እዚህ ጋር የምታዩቸው ስልክ ቁጥሮች እና ስሞች የምታውቋቸው ሰዎች ከሆኑ ጓደኞቻችሁ ከሆኑ ቤተሰቦቻችሁ ከሆኑ ልጆቻችሁ ከሆኑ ጎረቤቶቻችሁ ከሆኑ ቁማር ማንም ቁማርን አሸንፎ ያለፈለት ሰው ኢትዮጵያ ውስጥ አላየንምና ተጠንቀቁ ብላችሁ ብትመክሯችሁ ጥሩ ነው። ከዚህ በፊት በቁማር ላይ ባነሳውት ርዕስ ላይ እንደ ማስረጃና ምን ያህል የቁማር ትራንዛክሽን ኢትዮጵያ ውስጥ እየተካሄደ እንደሆነ እንድትረዱ የኢትዮጵያ ንግድ ባንክ ከዚህ በፊት ከኤቲኤም ከተሰረቀ ብር ላይ አብዛኛው ወደ ቁማር አቋማሪ ድርጅቶች አካውንት እንደገባ እንደ ማስረጃ እንድታዩት ብዬ ነበር ያንን ያቀረብኩላችሁና ይህንን የተመለከተ አንድ ሰው ቆይ ለምን ትቸገራለህ ብሎ የአንድን ድርጅት ትራንዛክሽን ላከልኝና ዳውንሎድ ሳረገው ሚሞሪ ቀይን ያበራው። እውነቴን ነው የምላችሁ ቀይን ያበራው። ከዛ ውስጥ የአንድ ቀን ትራንዛክሽን በምታዩት ፍጥነት ወደ ላይ ለማድረግ ከ2 ደቂቃ ከ7 ሰከንድ አካባቢ ነው የፈጀብኝና ምን ያህል ትራንዛክሽኑ ምን ያህል እንደሆነ እንድትረዱት ነው። እንግዲህ ኢትዮጵያ ውስጥ አሁን ላይ ከ150 በላይ አቋማሪ ድርጅቶች አሉ። ፍቃድ ይኑራቸው